ከሀይቅ ቢስቲማ እየተሰራ ላለው መንገድ መጓተት ምክንያት የሆኑ ችግሮችን ለመፍታት እየተሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። የመንገድ ግንባታ ፕሮጀክቱ የስራ እንቅስቃሴ በክልሉ የመሰረተ ልማት አማካሪና በሌሎች የስራ ኃላፊዎች ተጎብኝቷል። ፊኒክስ ሀይሎም ተጨማሪ ዘገባ አላት። ከሀይቅ እስከ ቢስቲማ ያለውን የአስፋልት መንገድ ፕሮጀክት የስራ እንቅስቃሴ የክልሉ የስራ ኃላፊዎችና ባለድርሻ አካላት ጎብኝተዋል። የፕሮጀክቱ አማካሪ ተጠሪ መሐንዲስ ጸጋ ፋንታሁን የመንገድ ፕሮጀክቱ በነዳጅ ክፍያና በግብአት አቅርቦት ምክንያት መጓተቱን ገልጸው ችግሮችን መቅረፍ ከተቻለ በታለመለት ጊዜ ማጠናቀቅ እንደሚቻል ተናግረዋል። ኮንትራክተሩ ማሽነሪ በማቅረብ የሰው ኃይል በማሟላት ችግር የለበትም። ትልቁ ችግር አሁን እዚህ ፕሮጀክት ላይ ብለን የምናየው የመጀመሪያ ደረጃ ቀድም እንደነገርኳችሁ ከራይት ኦፍ ጋር የሚገናኝ ነው። ሁለተኛው ያው ከክፍያ መዘግየት ጋር ይገናኛል። እነዚህ ሁለቱ ችግሮች በዋናነት ከተፈቱ ፕሮጀክቱ በታቀደለት ጊዜ ለመጨረስ ሙሉ ቁርጠኛ። የደቡብ ወሎ ዞን መንገድ መምሪያ ኃላፊ ኢብራሂም ሐሰን የሀይቅ ቢስቲማ መንገድ ፕሮጀክት የማህበረሰቡን የበርካታ ዓመታት ጥያቄ ሊፈታ የሚችል ነው ብለዋል። ሁለት ክልል የሚያገናኝ መንገድ ነው። አፋር ጋር ያገናኛል። የህብረተሰቡ በጣም ትልቅ ጥያቄ ነው ይሄ መንገድ። የብዙ አመት ጥያቄ ነው። በርካታ ሰዎች ጥያቄ ሲያቀርቡት የነበረ ነው። የብዙ አመት ጥያቄ የፈታ መንገድ ነው መንገዱ በራሱ። በአማራ ክልል የርዕሰ መስተዳደሩ የመሰረተ ልማት አማካሪ ደስ ያሰሜ የተነሱ ችግሮችን በመቅረፍ ተቋራጩ በሙሉ አቅሙ ወደ ስራ እንዲገባ ጥረት ይደረጋል ብለዋል። ይሄ ፕሮጀክት እስካሁን ድረስ የተሻለ እንቅስቃሴ እያደረገ ነው። ግን ደግሞ አንዳንድ ያሉበት ችግሮች ከወሰን ማስከበር ጋር የተያያዙ ችግሮች አሉበት። ይሄንን ችግር ለመፍታት ከወረዳዎች ጋር አሁን እየተነጋገርን ነው ችግሮቹ እንዲፈቱ ለማድረግ። እንዲሁም ደግሞ ከነዳጅና ከአቅርቦት ጋር በተለይ የተቋራጩ በሙሉ አቅም ስራውን ለመስራት አንዳንድ ችግሮች የግብአት ችግሮች አሉበት። ይህንንም መፍትሄ እንዲሰጥ አቅጣጫ አስቀምጠናል። አንዱ የጉብኝታችን ዓላማም በዚህ አካባቢ ላይ በተለይ በፕሮጀክቱ ላይ ያጋጠሙ ችግሮች እንዲፈቱ ለማድረግ ስለሆነ ወደፊት በቀጣይ የተሻለ እንቅስቃሴ ሊኖረው ይችላል ብለን እናስባለን። የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሻው አወቀ ከሀይቅ ቢስቲማ የአስፋልት መንገድ ፕሮጀክት በታለመለት ጊዜና ጥራት ለማጠናቀቅ ቢሮው ክትትልና ድጋፉን አጠናክሮ ይቀጥላል ብለዋል። የመሬት ቆረጣ ስራውን በተመለከተ ከ64 ከሚጠበቅበት 64 ኪሎ ሜትር ውስጥ 70 በመቶውን ያጠናቀቀበት ሁኔታ እንዳለ ለማየት ይችላል። ከዚህ ከ70 በመቶ የእርዝ ወርክ ወይም የቆረጣ ስራ ውስጥ 15 ኪሎ ሜትር የሚሆነውን መንገድ ለአስፋልት ንጣፍ ዝግጁ ማድረጉን በፕሮጀክቱ በኩል አይተናል። ከዚህ በተጨማሪ በመንገድ ስራ ውስጥ አስፈላጊ የሆኑ የድልድይ ስራዎች ተጠናቀዋል። ስለዚህ ፕሮጀክቱ ጥሩ ሁኔታ ላይ ነው ያለው። በመንገድ ስራው ምክንያት ከይዞታቸው ለተነሱ የማህበረሰብ ክፍሎች ከሚመለከታቸው ተቋማት ጋር በመነጋገር አፋጣኝ ምላሽ ለመስጠት እንደሚሰራ ነው ዶክተር ጋሻው አወቀ የተናገሩት። ፕሮጀክቱ በማህበረሰቡ ዘንድ የተደገፈ ተቀባይነት ያለው እንዲሰራና በምንም መንገድ እንዳይደነቃቀፍ ያላቸው ፍላጎት በጣም የተሻለ ነው። ይሄንን በጣም ማመስገን ያስፈልጋል። ነገር ግን ደግሞ ይሄን ያህል ታግሰው ቤታቸውን አፍርሰው ማሳቸውን ለቀው በወቅቱ የተገመተላቸው ካሳ ባለመከፈሉ ምክንያት ለመልካም አስተዳደርም በኢኮኖሚ ዙሪያም ተጎጂ እንዲሆኑ ስላደረገ ይሄንን ቀጣይ ከሚመለከታቸው ተቋማትና የፕሮጀክቱ ባለድርሻ አካላት ጋር በመነጋገር ችግሩ በአፋጣኝ እንዲፈታ ስራ መስራት ይጠይቀናል።